ክቡራን የአማሃ ሚዲያ ተመልካቾቻችን እንዴት ናቸው? የእግዚአብሔር ጸጋ በረከት ይብዛላችሁ። ዜና ነጋሽ ነኝ። ዛሬ ማቀርብላችሁ ለብዙ ዘመናት በችግርና በመከራ ላይ በነበረው ነገር ግን እግዚአብሔር ፈቅዶ አሁን ለጉልላት ለመሰቀል የበቃው በአዲስ አበባ አዲሱ ገበያ ቅዱስ እግዚአብሔር አብ ካቴድራል አጥቢያ በሚገኘው በመጠለያዋ ቅዱስ ኪዳነ ምሕረት ማህበር አስተባባሪነት አዲስ ለተሰራው ቤተ ክርስቲያን ለጉልላት መሰቀል የበቃውን አዲስ አበባ በ240 ኪሎ ሜትር ላይ እንዲሁም ኮሳና ከተማ በ10 ኪሎ ሜትር ላይ በሚገኘው የላይኛው የሰንበቴ ጋና ደብረ ቀራንዮ መድኃኔዓለም ጥንታዊውን ደብር ነውና የቤተ ክርስቲያኑን የጉልላት መሰቀል መርሃ ግብር ነው። እናም እስከ ፕሮግራሙ ፍጻሜ ከኔ ጋር እንድትቆዩ በአክብሮት ጋብዛችኋለሁ። ብዙ ታተርፉበታላችሁ። ታዲያ ሰብስክራይብ፣ ላይክ እንዲሁም ለሁሉ እንዲዳረስ ሼር ማድረጋችሁን አትዘንጉ። መልካም ቆይታ። ወለከት ከነ ቅዱሳን እንደውላ ተማልቶ እግዚአብሔር ሶንክሰን ክርስቲያንላ አንተነ ተስተዋለ ቢላዘመስ ወንዚ ዋከበከ ኢላን ተንሳስ ወተስሊሉ ከመዘለ የማረነ ሳልነ ተንሳስና ለታችን በቸርነቱ በምህረቱ ተጠቅመን እግዚአብሔር ሰላምና ማልቲያ በሰላም ሊቀርብ እግዚአብሔር ጾሙን ጾሞ ለማበርከት ያውቃ ብርሃነ ትንሳኤው በሰላም እግዚአብሔር በየና ሰናው ለዘበሰና ከማው በምድር ተሰነዘለ በሰላም ቅዱስ ገብርኤል እናተው ሲማረ ሰላም ለኪድ የሚልበልና ከድንግል ያስጋት ነገር ሰላም ለኪድ ቡሩክ አንድ ማን ሰው ቡሩክ ከስተ ኢየሱስ ክርስቶስ ከመይስራኤል ማጣው ከመይስራኤል ጸሎተ ሃይማኖትና ባዶ አምላክ እግዚአብሔር አባዜ ሁሉ ገባሪ ሰማያት ወምድር አስሬው ያሰሬና ምራት ኢየሱስ ክርስቶስ ወይ ዘይሉ ምስለ ብርሃን ዘንዳና ታዲያ ማማት ነገር ዘበንቲ አና ለሰው መንታዳ እንተና ወረደ ሰማያት ተዋት ሰግድ መንፈስ ቅዱስ ወም ማርያም ቅድስት ድንግል ሆነ ዘተሰቅለንት ያን በማይለ ክላስ ፒንቴና አማው ሞተ ተደረተ እንዛም ታመታል በተመሰስ ተርሳ መጻይፍት አርግ በስባስ ሰማያት ወነዘረ በእኛና አቡሁ ጃኒ ወሰዋት ይተነን ያና እንታና አሉ ማይለ ቅዱስ ዲና ያው የተሰረጸ ማህበስ ቅዱስ ሲቆም ስላው ዘነመነ አም ባርቲክ ቤተክርስቲያን ተላይለ ላይ ዛዋሪያት ምናምን ባንት ተንቀለሰ ቤታቸው ሙሲፎትን ሰምተው ይወርተ ዘይመሰላ ለማላ ቅዱስ 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 እግዚአብሔር ጸሎት እሱም በሰማያት ወምድር ዛሎ ነፈሰ ቅዱስ ማቴዎስ ሆይ ወርቂያስ አንዲስ ዮም ሰረቀለ ነወራ ወለውላቸው ድንግል ወለመስቀሉ ክብር አብዙ ሲባስ ጊዜው በኩሉ ሰዓት በሰላም እንደጀመርን በሰላም እንድንፈጽም ያለው መልካም ፈቃድ ይሁንልን። አቡነ ዘበሰማያት አቡነ ዘበሰማያት ይትቀደስ ስምከ
አላህ ነው ወላ ነው ሁሉ በስሙ ዚያቴ መንግስት ኃይል ስማት ወድንግል በስጋት ነገር ተሰላም ከመስራይና ተመሰነኝ ሰላም ይዘግኑ ሰላሳ ዘጠና ማለት ስመ ገብርኤል ኃይላ እያተ ቅዱስ ስሙ ሰዓብ ሙለት ሙለት ለሪ ገብርኤል መናብርት ማለት የወንገቱ ዋስገቡን በረከቱ በባም ተመራቁም ለቦላ መተፈል ሳይት ለዝከረ ሳይሎ ዘይብሎም ላቦነ ለአብርሃም ወለዘሩስ ከናዳም ለአብርሃም ለይስሐቅ ለያዕቆብ ለቅዱስ ኤፍሬም ተለመነች ማለት ለምን እግዚአብሔር ሰላም ያለ አምላክ ሰላም ያሰደን እግዚአብሔር የእግዚአብሔር ስም የተመሰገነ ይሁን። በቸርነቱ በምሕረቱ ይጠብቅልን። ይህን የለፋንበት የደከምንበት ደግሞ መሰረቱ ሳንቶ ለትውልድ የሚተላለፍ ያደርግልን እግዚአብሔር አምላክ። ለቅድስት ቤተ ክርስቲያን ብላችሁ የምትወጡ የምትወርዱ የምትደክሙ እግዚአብሔር አምላክ ተራዳያን መልአክ ይረዳልን። በቸርነቱ በምሕረቱ ይጠብቅልን እግዚአብሔር። ሰላም ማርያ ለሰላም ለቤት ያድርግልን እግዚአብሔር። አሁን በሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግስትህ ትምጣ እንዲሁም የድነው ይቅር እንደምንላችሁ ተመሳሳይን ተቀብሎ አድነን እንጂ መንግስት ያንተ ናትና ሆይ በመልአኩ ቅዱስ ገብርኤል ሰላም ሰላም ይብዛልህ በሀሳብህ ድንግል ነሽ ደስ ይበልሽ ልዑል እግዚአብሔር ከአንቺ ጋር ነውና ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ይእቲ ጊፍተ አንጽ ይቀድስ ሊቅ ሊቀ ካህናት ወአቡነ ሐዋርያት በደሙ ንጹሕ የእስራኤለክሙ ኃጢአተክሙ ዘገበርክሙ ንስክሙ እስከ ጊዜ አበዊ ካህናት ወአበዊ ዲያቆናት አግብርት ወይማት በበስምክም ኩኑ ፍቱሐነ ወንጹሐነ እምኃጢአት እግዚኦ መሐረነ ክርስቶስ ለዛ ለፈስሬት ወለዘ ይመጽቅበት ከማወን ደግዝነ ማርያም ማርያም ክርስቶስ ኦ ጊዜ ኢየሱስ ክርስቶስ ስራይ ኃጢአት የኃጢአት ሁሉ ዝቀማ የሰራ ኃጢአት እግዚአብሔር ይፍታ። በስመ አብ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ 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 ወመንፈስ ቅዱስ አሐዱ አምላክ በስመ ሥላሴ ይትባረክ እግዚአብሔር ፍራችን ያድርግልን። ለዚህ ደረሰን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ አደረሰን ለዚህ ያደረሰን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ደረሰን ለዚህ ደረሰን እግዚአብሔር ይመስገን ለዚህ ደረሰን ለዚህ ደረሰን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን
እግዚአብሔር ይመስገን ለዚህ ደረሰን ለዚህ ደረሰን እግዚአብሔር ይመስገን። ብትመታው አይሻልም? ከስር የሚመታው መጀመሪያ ቢመታ አይሻልም? እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን። እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር
دمو قبابة هلا في اللمحونا إذا بيزوما أوكي أو سمي ولا أو اللي كي أو سمي أو إنتم ما يدفعون جل كمان ينورين كي ما كمان كمان لا شامبر ايش بسوي؟ እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ያደረሰን እግዚአብሔር ይመስገን ለዚህ ያደረሰን እግዚአብሔር ይመስገን እግዚአብሔር ይመስገን ሆይ ተመስገን አምላክ ሆይ ተመስገን አምላክ ሆይ ተመስገን ለዚህ ያደረሰን አምላክ ሆይ ተመስገን
ምስጋና ለዚያ ደረሰን በሰላም በደህና ለዚያ ደረሰን በሰላም በደህና ሃሌሉያ ሃሌሉያ እናክብር ምስጋና ምስጋና ለዋገለተሜ 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 ካኔ አፌዞኮ ካኔ አፌዞኮ ለዋገለተሜ ካኔ አፌዞኮ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ገነት መምህር ቢንያም በሀዲያና ስልጤ ሀገረ ስብከት የልማትና የትምህርት ዋና መምህራን፣ ክቡራን የምትሆኑ እንግዶቻችን፣ የተከበራችሁ የኃያሉ እግዚአብሔር ቤተሰቦች፣ አባቶቼ፣ እናቶቼ፣ የሰንበት ተማሪዎች ሁላችሁ እንደምን አደራችሁ? እግዚአብሔር ይመስገን። እንደምን አደራችሁ? እግዚአብሔር ይመስገን። በምሕረቱና በቸርነቱ ጠብቆ ለዚህ ጊዜና ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ከፍ ብሎ የተመሰገነ ይሁን። አሜን። ወንዳም አባያ ፍስኮ ነው Katanam gada yaw lobakat man bitukoy ampo mo afo no man yon lobakat man mo no mo noan nesgin wa fakadukar wa afisukar nen yomene umura hondanem umureda wa disuka kampamo nam unkwane idime kakafamo imbayo alga yobeyins ki akakara mo en bitukoy midado afuro man lobakat man no kakafsu wa ndo bagalati akwane danam sikale matana danam sikale galati waayniyo aሜን አባይ ሰይጣን ቱሩ አሜን ምናልባት ኩቤተ ክርስቲያን ከደረጃ ያ ከመስከሪ መንፈስና ካይሰቀንደ ለበከተ ሰይጣን ፈተንኩ ፈተኑ እንደምንጋ ከበለያምን ወአፍሳ ከኪንጋ ዋይ እንደም galati ለፋአዱ ከበለ ካኒ ቀጠላ ያው ንያን መምህር ቢንያም መልእክት ይሰካ ማቶም ደቂቅን ይሆን ተገበ ይሆን ድም ዝም ይተከክለካ መልእክት በጨሰከም ወደሳቸው እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶች ሁላችሁም በእግዚአብሔር ሰላም እንደምን ቆያችሁ? እግዚአብሔር ይመስገን። እንኳን ደስ አላችሁ። እግዚአብሔርን አመስግኑ። ከፍ አድርጉ። ዮሐንስ ወንጌል ላይ ምዕራፍ 1 ላይ ሁሉ በእርሱ ሆነ ከሆነውም አንዳች ያለ እርሱ የሆነ የለም ይላል። በዮሐንስ ወንጌል ምዕራፍ 1 ላይ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ አምላክነት ስለ ጌትነቱ በሚያስተምርበት አንቀጽ ላይ ነው ይሄን የተናገረው። ሁሉ በእርሱ ሆነ ከሆነውም አንዳች ያለ እርሱ የሆነ ነገር የለም። በዚህ ምድር ላይ የሚከናወኑ በዚህ ምድር ላይ የሚፈጸሙ የሚሆኑ ነገሮች የሚደረጉ ነገሮች በእውነት እኛ ይሄ ነገር እዚህ ቦታ ላይ ይሰራል የሚል ሐሳብ ቀድሞ አልነበረንም። በእኛ ሐሳብ ነበረ
እንዲህ አይነት ቤተክርስቲያን ይሰራል የሚል ሐሳብ ነበረን ወይ? አልነበረንም። በእግዚአብሔር ሐሳብ ነበር። በማን ሐሳብ ነበረ? በእግዚአብሔር ሐሳብ ነበረ። ያ ነገር ነው አሁን የሆነው። በእግዚአብሔር ሐሳብ ውስጥ የነበረ ነገር ነው የሚሆነው። ነገ አሁን ለኛ እግዚአብሔር ከዚህም የበለጠ ደግሞ የበለጠ የተሻሉ ነገሮችን እግዚአብሔር ሐሳብ ውስጥ ያለ ነገር ይኖራል። እሱ የማያውቀው ነገር የለም። ትላንትናን ያውቃል፣ ዛሬን ያውቃል፣ ወደፊት የሚሆነውን የሚያውቅ አምላክ ነው። የምናመልከውም አምላክ እሱን ነው። ከሱ የሚወጣ ነገር አንዳች ነገር የለም። ከኛ የሚጠበቀው ነገር ነው እኛ ልናደርግ የሚገባው። ክርስቲያኖች እንደመሆናችን ክርስትናው መጽሐፍ ቅዱስ እግዚአብሔር ያዘዘንን ነገር አድርገን ስንገኝ ለኛ የሚደረገውን ነገር እግዚአብሔር አብልጦ ለኛ ያደርግልናል። የሰማይ ወፎችን ተመልከቱ፣ አይዘሩም፣ አያጭዱም፣ ጎተራ ቤት የላቸውም፣ የሰማይ አባታቸው እንዲሁ ይመግባቸዋል ይላል። እኛ ልክ እንደ ወፎቹ በእምነት ወደ ፈጣሪ፣ በፍቅር ወደ ፈጣሪ፣ በአንድነት ወደ ፈጣሪ ስንቀርብ ለኛ የሚሆነውን የሚያስፈልገንን በልቦናችን የምንሻውንም የማያስፈልገንን ሁሉን ነገር እግዚአብሔር ለይቶ ይሰጠናል። እግዚአብሔር ከሚሰጠው ነገር መጥፎ የሚባል ነገር የለም። አሁን ዛሬ የቤተክርስቲያናችን ትልቁ በቤተክርስቲያናችን ስርዓት በቤተክርስቲያናችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት መስቀል ልዩ ስፍራ አለ። የመዳናችን ምልክት ነው። የክርስትናችን ምልክት ነው። የሃይማኖታችን ምልክት ነው። በልብሳችን ላይ በቤተክርስቲያን ልብስ መስቀል የሌለበት ቦታ የለም። መስቀል ከሌላ ያ ልብስ መስቀል የቤተክርስቲያን ልብስ ነው የሚለውን ሙሉ ስም አያመጣም። ሙሉ የቤተክርስቲያን ልብስ መሆኑን ሙሉ የሚያደርገው መስቀል ሲኖር ነው። አሁን ዛሬ የተሰራው ህንጻ ቤተክርስቲያን ይሄ መስቀል ባይወጣ፣ ይሄ መስቀል ባይሰቀል፣ ይሄ መስቀል አናቱ ላይ ራሱ ላይ ባይሆን ኖሮ ቤተክርስቲያን አይባልም። ሙሉ ስም ሆኖ አይገለጥም። ለምሳሌ እኔና እናንተ ከአፈር ነው የተፈጠርነው አይደለም እንዴ? ከአፈር ነው የተፈጠርነው። ከአፈር ከተፈጠርን በኋላ ሰው የሚባል ስያሜ አገኘን። ሰው የሚባል ስያሜን የምናገኘው ሙሉ ስም ወይም ሙሉ ስም የምናገኘው ነፍስና የአፈር ስጋ ሲዋሃድ ብቻ ነው። ነፍስና ስጋ ካልተዋሃደ ሰው የሚለውን ሙሉ ስም አናመጣም። ነፍስና ስጋ ከተለየ ወይም ነፍስ የተለየ ስጋ ሌላ ስም አለው። ምንድነው ስሙ? ምንድነው የሚባለው? ሬሳ ነው የሚባለው። ምን ሲጠፋ? ነፍስ ሲጠፋ ወይስ ነፍስ ሲለይ ሬሳ ነው የሚባለው። ልክ ቤተ ክርስቲያንም መስቀል አናቱ ላይ ከሌለ፣ በመስቀል ካልተገለጠ፣ በመስቀል ካልተሸባረቀ ቤተ ክርስቲያን የሚለውን ሙሉ ስም ውስጡ ላይ አጋንንት ማውጣት ብቻል፣ ተአምራት ማድረግ ብቻል፣ የተለያዩ ድንቅ ስራዎች ቢሰራ ቤተ ክርስቲያን የሚለውን ሙሉ ስም አያመጣም። ለምን? የሚጎለው ነገር ስላለ። ምንድነው የሚጎለው? መስቀል። መስቀል ሲኖር ነው ቤተ ክርስቲያን የሚለውን ሙሉ ስያሜ የሚያገኘው። ስለዚህ መስቀል ቦታው ክብሩ ልዩ ነው። እንዴ ሲባል እንደው መስቀል ሲባል እንደው ለትርጉሙ ለንግግሩ በጣም ቀላል ሊሆን ይችላል እንጂ መስቀል የሚለው ስያሜ ከስሙ ባስታ ያለውን ነገር ነው እኛ የምናየው ማየትም የሚገባ። ከመስቀሉ በስተጀርባ ያለውን ክብር፣ የተገኘውን ድል፣ ኃይሉን፣ ስልጣኑን ማየት እንድንችል ያስፈልጋል። ያ ነው መስቀል የሚያሰኘው። ፊልጵስዩስ 3:18 እንደተጻፈው አንዳንዶች ለክርስቶስ መስቀል ጠላቶቹ ሆነው ይመላለሳሉ በመጨረሻው ዘመን ብሎ ሐዋርያው ቅዱስ ጳውሎስ ያስቀምጣል። ለማን መስቀል? ለክርስቶስ መስቀል ጠላቶቹ ሆነው ይመላለሳሉ። እዩ አሁን ሌሎች ስለ መስቀል ገና አልገባቸውም፣ አልተረዱም። መስቀል የሚለውን ነገር ማለት ከመስቀል በስተጀርባ ያለው በእምነት የምናየው በእምነት ነው። እኛ የምናየው በእምነት እግዚአብሔርን እኮ አይቶ ያመነ ሰው የለም። ያየ ሰው አለ እግዚአብሔርን ፊት ለፊት ተገናኝቶ? በምን እናውቃለን? በእምነት ፈጣሪ መኖሩን። በዚህ መስቀል ላይም በእምነት ኃይል እንዳለ
ካመንን ኃይሉ ይፈውሰናል፣ ያድነናል። ኃይል ነው። አሁን በዚህ ቤተክርስቲያን ገና መጨረሻው በሊቀ ጳጳሱ በቤተክርስቲያናችን ስርዓት ቅባ ቅዱስ ቅባ ሜሮን ተቀብቶ በዚህ ቤተክርስቲያን መጥቶ የጸለየ ሰው ክብር የሚያገኝበት ሞገስ የሚያገኝበት የሚፈውስበት የቤተክርስቲያን የክርስቶስ አካል የምትሆንበት ገና ቀናል ሙሉ የምትሆንበት ያኔ መጥተን እዚህ ቤተክርስቲያን ላይ በእምነት መጥተን ተሳልመን ቁርቀት ከያዘን ህመም ከያዘን ችግር ከያዘን ለእግዚአብሔር ስንናገር በዚህ መቅደስ ቤቱ ስለሆነ ቤቴ የጸሎት ቤት ትባላለች እናንተ እንዴት የወንበዴ ዋሻ አደረጋችሁ ብሎ የተናገረን የሁላችን አባት ቅዱስ እግዚአብሔር ቤቱ ነው። ስለዚህ ቤቱ በመስቀል የሸበረቀ ፈውስ የምናገኝበት ምህረት የምናገኝበት የቸገረን ሰዎች ችግራችንን ለእግዚአብሔር ስንናገር እግዚአብሔር የሚሰማበት ምላሽን የሚሰጥበት የበረከት ቤት ትባላለች። በቤተክርስቲያናችን አስተምሮ ቤተክርስቲያን የሚለው ስያሜ ለሶስት ነገር ይሰጣል። አንደኛው ለህንጻ መቅደሱ፣ ሁለተኛው የሚእመናን አንድነት ራሱ ቤተክርስቲያን ትባላለች። ሶስተኛው የቤተክርስቲያን መሪዎች አንድነት። የቤተክርስቲያን መሪዎች አንድነት ምን ትባላለች? ቤተክርስቲያን ትባላለች። ይሄን ትርጉም ያላወቁ ሰዎች ለቤተክርስቲያን ሄደው ይሰግዳሉ። እዛ ነው የሚያመልኩት፣ ቤተክርስቲያን ነው የሚያመልኩት፣ ህንጻን ነው የሚያመልኩት። እኛ ህንጻን ነው እንደምናመልከው አይደለም። ማን ነው የምናመልከው? እግዚአብሔር ነው። እግዚአብሔር ይሄን ቤት ቤቴ ብሎ ቀድሷል አልቀደሰም? ቀድሷል። መጽሐፈ ነገሥት ቀዳማዊ ምዕራፍ 9 ላይ ብናይ ስለዚህ ቤት እግዚአብሔር በደንብ አድርጎ ተናግሯል። ለሰሎሞን ሲናገር ሰሎሞን መቅደሱን ሰርቶ ወደ እግዚአብሔር ጸሎት ሲያደርስ ሰሎሞንን እግዚአብሔር በዚህ ቤት የጸለይከውን ጸሎት ሰምቻለሁ፣ ልመናን ሰምቻለሁ፣ አዳምጫለሁ። በዚህም ቤት መጥተህ ህዝብህን መከራ ቢይዝ ለሰሎሞን እኮ ነው። ህዝብህን መከራ ቢይዝ በረዶ ቢዘን ችግር ቢመጣ እርሃብ ቢመጣ በዚህ ቤት አንተ የጸለይከውን ጸሎትን ልመናን እኔ አዳምጣለሁ፣ ሰምቻለሁ። ደግሞ መስማትን በጣም የሚገርመው እስከ 1 ዓመት እስከዚህ ዓመት አላለም፣ እስከ ዘላለም በዚህ ቤት የጸለይከውን ልመና ጸሎት እኔ እሰማለሁ ነው አለ። ክብርና ምስጋና ለአምላካችን ነው። እስከ ዘላለም ማለት ወድም መድረሻ የለም፣ ወድም መድረሻ የሌለ እስከ ዓለም በቃ ፍጻሜ የሌለው ነገር ማለት ዘላለም ሲባል በሁሉም አቅጣጫ መጨረሻ የሌለ ጉዞ ማለት ነው። እስከ ዘላለም በዚህ የጸለይከውን ጸሎትና ልመናን ሰምቻለሁ። ያንተን ብቻ ጸሎት አለ በዚህ ስም በዚህ ቤተክርስቲያን የህዝብህም ልጆች ህዝብህም ማለት መጥተው ቢጸልዩ ቢለምኑ ችግራቸውን ቢገልጡ ውስጣቸውን ቢናገሩ እኔ ቅርብ አምላክ ነኝ፣ የሩቅ አምላክ አይደለሁም። ልመናቸውን እሰማለሁ፣ መስማት ብቻም አይደለም አደርጋለሁም ይፈጽማለሁም ብሏል። ክብርና ምስጋና ለአምላካችን ነው። ስለዚህ ይህ ቤት ነው ዛሬ የተሰራው። እንደው ዝም ብሎ አዳራሽ ገብተን የምንወጣበት አይነት ነገር አይደለም እና ትልቅ ደስታ ነው፣ ትልቅ ክብር ነው፣ ትልቅ ሞገስ ነው። ቀድሞ ሞገስ ነበረ። አሁን ከዚህ መስቀል ላይ በውስጥ የሚሰጠው የቅዳሴ አገልግሎት፣ የማይሌቱ አገልግሎት፣ የዝማሬው አገልግሎት ሁሉም ተባብረው ቤተ ክርስቲያን የሚለውን ሙሉ ስም ያመጣል። ቤተ ክርስቲያን ከሆነ በኋላ የእግዚአብሔር ቤት ሆኖ በሊቃነ ጳጳሳት ተባርኮ ከዛ በኋላ መንፈሳዊ አገልግሎት በምድር ላይ ሆነን ሰማያዊውን በረከት የምንቀበልበት ለሰማያዊ ሕይወት የምንዘጋጅበት ለመንግስተ ሰማያት የምንዘጋጅበት ትልቁ የአምላካችን የፈጣሪያችን ቅዱስ እግዚአብሔር ቤተ ክርስቲያን ይባላል ማለት ነው። ለዛ ቀን እግዚአብሔር ያድርሰን። አሜን። ብፁዓን አባቶች መጥተው ባርከው እኛም ተባርከን መቅደሱ ውስጥ ገብተን እንዲህ በርቀት አይደለም ቀርበን ስጋውና ከአጣት ተለይተን ስጋውና ደሙን እየተቀበል ከእግዚአብሔር ጋር የምንኖርበት ጊዜ አጭር ነው የሚሆነው። እግዚአብሔር ይሄን አይል ካደረሰ ቀሪውን አያስፈጽምም፣ ቀሪውን አይፈጽምም፣ ቀሪውን አያደርግም፣ ያደርጋል። ስለዚህ እኛ መታመን ይልቁን ደግሞ በፍቅር መመላለስ ያስፈልገናል። በእውነቱ የእግዚአብሔር ቤተሰቦች እኛ ቤተክርስቲያን ለሁሉ እኩል ናት። በቤተክርስቲያን ዘር ቀለም የለም፣ በቤተክርስቲያን ጎጠኝነት የለም፣ በቤተክርስቲያን ልዩነት የለም። አጭር፣ ረጅም፣ ቀይ፣ ጥቁር ሁሉም በእግዚአብሔር ፊት እኩል ነው። ያን እኩልነት እያመንን በቤተ መቅደስ መጥተን በሰከረ መንፈስ ችግሮች ካሉም
በውስጣችሁ ጨርሱ፣ ተወያዩ፣ ተነጋገሩ። ከዛ ውጪ ለጠላት ተላልፈን እስከምንሰጥ ድረስ ራሳችንን ለጠላት አጋልጠን እንዳንሰጣ አደራ ጭምር ነው። ይሄ መመሪያ ሀገረ ስብከታዊ መመሪያ መሆኑን ማዳመጥ መስማት አለብን። ምንም እንኳን ከናንተ ውስጥ ቢወጣም ከናንተ ቢወለድም ትንሽም ብትሆን እግዚአብሔር ባወቀው ፈቀቅ ስላደረገ የምንሰማውን የምናየውን ስንናገር መደማመጥ መስማት ያስፈልጋል። ይሄ ካልሆነ እርስ በርስ የምትለያይ ህዝብና መንግስት ትጠፋለች ነው ብሎ መጽሐፍ ቅዱስ። ይኸውላችሁ መጽሐፍ ቅዱስን በምንም አናወላውልም፣ ግልጽ ነው የምንናገረው። እርስ በርስ የምትለያይ ህዝብና መንግስት ትጠፋለች ነው። መጠፋፋት እንዳይኖር እርስ በርስ ልዩነትን አጥፍተን አብልጠን ለምን እኛ የፈለገ ነገር ጥንቅር ብሎ አይቀርም። እኛ እንፋቀርም። ፍቅር አይበልጥም? ፍቅር ይበልጣል። በቃ እንፋቀር፣ ግድ የላችሁም። እኛ ስንፋቀር የኛ የሆነውን ስራ የሚሰራው እሱ ነው፣ ፈጣሪ ነው። ሳንፋቀር ፍቅር ሳይኖር አንድነት ሳይኖር የፈለግነው ነገር ብንለምነው እግዚአብሔር ሞኝ አድርጎ ነው የሚመለከተው። ወይ እነዚህ ሞኞች ደካሞች ብሎ እግዚአብሔር ይንቀናል። እግዚአብሔር ከእንዲህ አይነት ነገር ያውጣል። የተበደልንም ሰዎች ካለን በደላችንን ለእግዚአብሔር ነግረን እንተው። ወንድም ይበልጣል፣ ፍቅር ይበልጣል፣ አንድነት ይበልጣል። ይሄ ካልሆነ ቤተክርስቲያን ነን ማለት ደግሞ ስንት ጅብ ጠብቋል በጀርባችሁ በኩል። ስንት ጅብ ሊወስዳችሁ ማለት ሊበላችሁ ሊያጠፋችሁ ስንት ጅብ እነሱ ከተለያዩ እነሱ እንዲህ ከሆኑ ቆይ እኔ እጄ እነ እከሌን ወደዚህ ያደርጋሉ የምን የለም እንደ ጎናችሁ ላይ አለ። የፈለገ ነገር ይቅር እንፋቀር፣ ግድ የለም። የበደላችሁም ካላችሁ ለእግዚአብሔር ብላችሁ ይቅር ተባብላችሁ ቤተክርስቲያንቱ በሰላም በፍቅር በእውነት ባለፈው ዜናን አላገኘውም እንጂ አዲስ አበባ የጻድቃኔ ማህበር አባላትን እንዲሁ የሆነ ውስጣቸው ላይ ልዩነት ገብቶ ነበር። በጣም በሚገርም ሁኔታ ተለያይተው ነበር። እግዚአብሔር ይመስገን ከዚህ ጠርተውን ሄደን ከናዝሬትም ሰዎች ይዘን ሄደን አዲስ አበባ አስታረቅ። ክብርና ምስጋና ለአምላካችን ነው። እነሱ እዛ ከተለያዩ እኛም እዚህ ከተለያየ ዲያብሎስ ገባ አልገባም? ገባ። ቅዱስ መንፈስ ቅዱስ ይኖራል ይኖራል ወይ? አይኖርም። ቅዱስ መንፈስ ቅዱስ አይኖርም። ቅዱስ የሚኖረው አንድ ብቻ ነው። ማን ነው እሱ? ሰይጣን ብቻ ነው። ስለዚህ የቤተክርስቲያን ጉዳይም ካለ አሰራር አለ፣ በአሰራር መፍታት፣ መዋቅር አለ፣ በመዋቅር መፍታት፣ ችግሮችን መወያየት። ይሄ ነው የቤተክርስቲያናችን ጠባይ። ከዚህ ጠባይ ውጪ እንዳንሆን አደራ ጭምር ለመናገር ነው። ልጃችሁም ቢሆን ግን ስሙ፣ በቃ ግድላችሁ አትጎዱ። ይሄ የሚጎዳ ማንም ሁላችንንም የሚጠቅመን ፍቅር ብቻ መሆኑን ካወቃችሁ፣ ፍቅር ደግሞ ይታገሳል ይላል መጽሐፍ። ቸርነትን ያደርጋል። የሱ የሆነ ነገር የለም ፍቅር ሁሉ የሌላውን የሱ የሆነውም የሱ አይደለም ይላል መጽሐፍ ቅዱስ። ስለዚህ እርስ በርሳችን መፋቀር፣ እርስ በርሳችን አንድ መሆን፣ እንኳን ተጣልተን አንድ ሆነንም እኮ እየተወሰድን ነው። እውነት ሰው እኮ እየሄደ ነው። አሁን ድሮ እንዲህ ነበር፣ ብዙ ሰው አልነበረ እኮ የምናውቃቸው ሰዎች ሄደዋል። ባለመያዛችን ብዙ የሚቀረን ነገር አለ። አሁንም ደግሞ ያንኑ ወደ ኋላ መጥተን ያንን ስራ እንዳንሰራ አደራ ነው። ወደ ኋላ አንሂድ። ክርስቲያን ወደፊት ነው የሚሄደው። ወደፊት ያለውን ነው የሚያየው። ሰማዩን እያየን ሰማዩን ጌታ እያየን በፍቅር በአንድነት ተመላልሰን ጽድቁን እንድንወርስ ቅዱስ ፈቃዱ ይሁንልን። ይሄ ቤተክርስቲያን የምንፈወስበት የምንድንበት አሁን ጉልት የሆነ መስቀል ወጥቷል። አሁን ዲያብሎስ ተመቷል። ዲያብሎስ በምንድን ነው የተመታው? ዲያብሎስ በምንድን ነው የተመታው? በመስቀል። አሁን እኛን የሚያያን ሁሉ ማንን ያያል? መስቀልን ያያል። መስቀልን ጥል ሁሉ ያያል። ጥል ሁሉ በመስቀሉ ምን ይሆናል? ይሞታል፣ ይገደላል። ስለዚህ እናንተ አሁን በትታችኋል፣ ድል ነስታችኋል፣ ኃያላን ሆናችኋል። ኃያላን ያደረገን ጉልበተኞች ያደረገን ጉልበት የሆነን አቅም የሆነን እሱ ስሙ የተመሰገነ ይሁን። ክብርና ምስጋና ለአምላካችን። ትንሾች ናቸው፣ አይሰሩም። እንደው ገንዘብ ከየት አምጥተው እግዚአብሔርን ላመነ ሰው ገንዘብ የለምን? ሰው ሁሉ ገንዘብ ነው እኮ። ሰው ሁሉ ገንዘብ ነው፣ ሀብት ነው። እሱ ነው የሚያመጣው። ይሄን በዚህ ዘመን ማህበረ ጻድቃን መጥተው እዚህ ይሰራሉ የሚል ግምት ነበረ? እቅድ ነበራችሁ? ማን ነው ያቀደው? እግዚአብሔር ነው። በቃ ቡሻና ላይ
ለታሪክ እግዚአብሔር ያን ነገር ሰራ። በዛ ምክንያት ይሄን ቤተክርስቲያን እግዚአብሔር አነሳ። ለዚህ ያበቃል። ይሄ እኛ ንጹዎች ከሆነ እግዚአብሔር ገና እዚህ ቦታ ላይ ተአምር መስራት እንደሚችል አሁን ውስጣችን ሊገባ ይገባል። ገና ብዙ ምን ሰራ ስራዎች ይኖራል። በዛ ገና የምናሳካቸው ብዙ ረጅም ጉዞዎች አሉ። በትንሹ አንጣላ በቃ ግድለም። ይሄንን ነው ምነው። እግዚአብሔር ከሁላችን ጋር ይሁን። ስለሰማችሁ በእግዚአብሔር በልዑል እግዚአብሔር ስም አመሰግናችኋለሁ። ወስብሐት ለእግዚአብሔር። አለዮ ታሰማለ ለሳቸውም እድሜና ጸጋን እግዚአብሔር ያድልልን። ዛሬ መስቀሉ ሲወጣ ጉልላቱ ሲወጣ በእግዚአብሔር መልካም ፈቃድ ነው የሆነው። ሁሉ በርሶ ሆነ በሚል ርዕስ ተነስተው በእግዚአብሔር ፈቃድ በእግዚአብሔር ሰዓት በእግዚአብሔር ጊዜ ሁሉ ነገር በስሙ እንደተከናወነ አንስተው በደንብ አድርገው አስተምረውልናል። ያስተማሩ አባታችንን ማን ባርክልን። የአገልግሎት ዘመናቸውን ሁሉ እግዚአብሔር ይባርክልን። ለቀም ለሲሳቆሰም ኩራቆሰም ያው ከበል ወፈቃድ ይውቃር እገለመ ንምለውን ወአመነ ይዋያ ቲለመ ንምለውን ወአያሙ ይዋማን ነስ ለበከሉ ቀጠለን ጠኖም ለበከሉ ወቀደን ጠኖ ለበከሉ ወሰነን ጠኖም ግን ውሳኔ ሳይሆይ ይጓማን ግን ሳውና ንምስ አንዳንዴ ሳይሆ ጾመ መንደን ለግዱላ ደናምስ ሊራጥሚና እንተው ሞና አይደለም ግን ኦክ ዲፈቃድ ሰበጋን ዋፈቃድ ሳይ ዋፈቃድ ደሚን ከባለነት ይስኮ ከባላ የባይሳኮም ግን ዋፈቃድ ሶበላ ዋላ ኢየሱስ ክርስቶስ መስቀል ጉላፍ ፍስምን ወይ ሹመያ መዋረበማን ክርስቶስ መስቀል ኢትዮፖኔን ተረጣሲሶ ዛሬ እዚህ የመጣችሁ የክርስቶስ ፍቅር ያለባችሁ ስለ ክርስቶስ መስቀል እውነተኞች የሆናችሁ ሰዎች ምንን ለመደምደም እንችላለን። ዛሬ መጥተው ጉልላቱን ያላወጣ መስቀሉን ያላወጣ የመስቀሉ ፍቅር አለው ብለን ለማለት አንችልም። ምናልባት በተለያዩ ምክንያቶች ከቀረበ አስተቀር የኛ ምእመን መስቀሉ ሲወጣ ጉልላቱ ሲወጣ ዛሬ የማይገኝ ምእመን ቢኖር የመስቀሉ ፍቅር አለ ብለን ለማለት እንቸገራለን። ለማንኛውም ጥሪያችንን አክብራችሁ በዚህ ቦታ ላይ መጣችሁ ጉልላቱን እንድናወጣ መስቀሉን ለማውጣት የታደማችሁ ሁሉ እግዚአብሔር አብዝቶ ይባርክልን። ስለነበረን ጊዜ ሁሉ ያያሉ የሉል እግዚአብሔር ስም ከፍ ብሎ የተመሰገነ ይሁን። ከኒ ቀጠላ ዮሐን ነው እንግዲህ ያው ጸበል ጻዲቃ አዋጥነው ያን ለግን ያው ጸሎት ሲናክና ጸበል ጻዲቃነት ተመለሞ እንዴም ቢሆን በየነም ያው ሁሉንም በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቅዱስ 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 እየተባልክ የምትመሰገን የሰራዊት ጌታ ልዑል እግዚአብሔር ሆይ እናመሰግንሃለን። እኛን ደካሞችን በዚህች አውደ ምሕረት ላይ ሰብስበህ ስላስተማርከን፣ ስለመከርከን፣ ስለገሰጽከን ስም የተመሰገነ ይሁን። ጌታ ሆይ አውቀን በድፍረት ሳናውቅ አንተ የበደልነውን ያጠፋነውን አበሳታችንን ይቅር በለን። ስማችንን በመንግሥተ ሰማያት በሕይወት መዝገብ ትጽፍልን ዘንድ የአንተ መልካም ፈቃድ ይሆንልን። በልጁን ባርክ ቀድሰህ በሰላም በጤና እንዳሳደርከን ዕለቱንም የሰላም የፍቅር የአንድነት የበረከት ቀን አድርገን ባርክ ቀድሰህ በሰላም በጤና ታውለን ዘንድ ያውና ቅዱስ ስምህን አባታችን ብለን እንጠራለን። አባታችን በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር የዕለት እንጀራችንን ስጠን፣ በደላችንን ይቅር በለን እኛም የበደሉንን በደል አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ምስጋና ለዘላለሙ አሜን። ጌታችን ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ ማኅፀንሽ የተባረከ ነው። ጸጋን የተሞላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ኃጢአታችንን ያስተሰርይ ዘላለሙ አሜን። እግዚአብሔር አብ ጸጋ፣ እግዚአብሔር ወልድ ቸርነት፣ እግዚአብሔር መንፈስ ቅዱስ አንድነት፣ የእመቤታችን አማላጅነት፣ የመላእክት ጥበቃ፣ ቅዱሳን ጸሎትና ምልጃ ከሁላችንም ጋር ይሁን። ማይሰሪያ ኃጢአትን እግዚአብሔር ይፍታ። እንደ እግዚአብሔር ያለ ማንም የለምና፣ እንደ እግዚአብሔር ያለ ማንም የለምና፣ እልል በሉ ቁሙ ለምስጋና፣ አመስግኑ ቁሙ ለምስጋና፣
እግዚአብሔር ያለ ማንም የለምና እልል በሉ ቆሙ ለምስጋና አመስግኑ ቆሙ ለምስጋና ይታዘላም ሞገስ አለው እርሱ ዲሞን ወደቀ ባይዘነው ድንገቱ ደካሞች ቢበረታቱብን ኃይለኞች ሕይወት ተዋረዱ እንደ እግዚአብሔር ያለ ማንም የለምና እንደ እግዚአብሔር ያለ ማንም የለምና እልል በሉ ቆሙ ለምስጋና አመስግኑ ቆሙ ለምስጋና